አሁኑኑ የምታደርጉትን ነገር አቁማችሁ ስክሪኑን ተመልከቱ። ምክንያቱም ቀጣዮቹ ደቂቃዎች የፋይናንስ ህይወታችሁን በቋሚነት የመቀየር ወይንም አሁን ባላችሁበት የድህነት አዙሪት ውስጥ ለዘላለም የመቅረት ምርጫችሁን ይወስናሉ። እስካሁን የነገሯችሁ ትልቅ ውሸት አለ። ድህነት የገንዘብ ማጣት አይደለም። ድህነት በአእምሮአችን ውስጥ የተተከለና የተሳሳተ የፋይናንስ አሰራር ፕሮግራም ነው። እውነቱን እንነጋገር። ሌሊት እንቅልፍ አጥታችሁ ስለ ገንዘብ ተጨንቃችሁ ታውቃላችሁ? የወር ገበያችሁ ከመድረሱ በፊት አልቆ የሰዎችን ፊት ማየት አስፈርቷችሁ ያውቃል? ጠንክራችሁ እየሰራችሁ ነገር ግን ከነበራችሁበት አንድ እርምጃ ፈቅ ማለት አቅቷችሁ ከሆነ ጥፋቱ የእናንተ አይደለም። ከልጅነታችን ጀምሮ አእምሮአችን ውስጥ የተተከለ ሀብት እንዳናፈራ የታገደብን የድህነት ቫይረስ አለ። 90% የሚሆነው ህዝብ አሰልቺና የተጨናነቀ ህይወት የሚኖረው ጠንክሮ ስለማይሰራ አይደለም፣ ይህንን ቫይረስ እንዴት እንደሚያጠፋው ስለማያውቅ እንጂ። በዚህ ቪዲዮ ውስጥ ይህንን ቫይረስ ሙሉ በሙሉ የሚደመስሱና እውነተኛ ሀብት ያፈሩ ሰዎች የተጠቀሙባቸውን 5 ተጨባጭ የሀብት ማግኘት ስትራቴጂዎችን አስደምጣችኋለሁ። ነገር ግን ከባድ ማስጠንቀቂያ፣ የብዙ ሰዎችን ህይወት በሚስጥር የቀየረውና የመጨረሻው ቁጥር 5ኛው ህግ ላይ ሳትደርሱ ይህንን ቪዲዮ ዘግታችሁ ብትወጡ ነገም ያንኑ አሰልቺ የተጨናነቀና የሰው ፊት የምታዩበትን ህይወት ለመኖር ትገደዳላችሁ። ይህ ቪዲዮ ተራ ማበረታቻ አይደለም። ይህ የህይወታችሁ መታጠፊያ ነጥብ ነው። ዝግጁ ከሆናችሁ አሁኑኑ ወደ ዋናው ሚስጥር እንለፍ። በዓለም ላይ በከባድ ጉልበትና በረጅም ሰዓት ብቻ ሀብታም መሆን ቢቻል ኖሮ በቀን 14 ሰዓት ድንጋይ የሚሰብሩ ከባድ ዕቃ የሚያወርዱና በፀሐይ የሚቃጠሉ ወገኖቻችን በሙሉ የዓለማችን ቢሊዮነሮች ይሆኑ ነበር። ነገር ግን እውነታው ፍጹም ተቃራኒ ነው። ገንዘብ ለደከምክበት የጉልበት ብዛት ወይንም ለፈጀኸው የሰዓት ብዛት አይከፍልህም። ገንዘብ የሚከፍልህ ለሰዎች ህይወት ለምትሰጠው ችግር ፈቺ እሴት ብቻ ነው። እስኪ አስቡት፣ አንድ ሰው በቀን 12 ሰዓት ሙሉ ጉልበቱን ጨርሶ ሜዳ ላይ ቢቆፍር ማንም 1 ብር አይከፍለውም፣ ምክንያቱም ለሰው ልጅ የሚሰጠው ጥቅም የለውም። በሌላ በኩል ደግሞ ሌላ ሰው በአንድ ሰዓት ውስጥ የብዙ ሰዎችን ትልቅ ችግር የሚፈታ ሶፍትዌር ወይንም አገልግሎት ቢፈጥር በሚሊዮን የሚቆጠር ገንዘብ ያገኛል። ልዩነቱ የጉልበት ሳይሆን የእሴት ነው። ይህ ህግ ለሁሉም ሰው ይሰራል። ተማሪ ከሆንክ መጽሐፍ በቃል ያጠናለሁ ብለህ ሰዓት ከማጥፋት ይልቅ ለጓደኞችህ የሚከብዳቸውን ትምህርት በቀላሉ የምታስረዳበትን ብልህ መንገድ ፈልግ። ተቀጣሪ ሰራተኛ ከሆንክ በቀን 8 ሰዓት በስራ ቦታዬ ተገኝቻለሁ ብለህ ደሞዝ ብቻ ከመጠበቅ ይልቅ የመስሪያ ቤቴን ገቢ የሚያሳድግ ወይንም ወጪ የሚቀንስ ምን አዲስ አሰራር ማቅረብ እችላለሁ ብለህ አስብ። ንግድ ውስጥ ካለ ዕቃ ብቻ ከመሸጥ አልፈ የደንበኞችን ጊዜ የሚያድንና እንግልት የሚቀንስ ፈጣን አገልግሎት ስጣቸው። ዛሬውኑ ራስን ይህችን አንዲት ወሳኝ ጥያቄ ጠይቅ። እኔ የምሰራው ስራ ወይንም የምሰጠው አገልግሎት የስንት ሰዎችን ችግር ይፈታል? የሚፈታው ችግር በተለቀና የሰዎች ህይወት ላይ የሚያመጣው ለውጥ በጨመረ ቁጥር ወደ አንተ የሚመጣው ሀብትና ገንዘብ በዚያው ልክ ይበዛል። በየወሩ ደሞዝ ወይም የንግድ ገቢ ሲገባ የመጀመሪያ ስራ ምንድነው? የቤት ኪራይ መክፈል፣ የዕዳ ውዝፍ መሸፈን ወይንስ የወሩን ፍጆታ ገዝተህ የተረፈውን አስቀምጣለሁ ብለህ ማሰብ? አዝማሚያው ግን እውነታውን ይነግረናል። ተርፎ የሚቀመጥ ገንዘብ መቼም ቢሆን የለም። በየወሩ ለሁሉም ሰው ከከፈልክ በኋላ ለራስህ ባዶ እጅን የምትቀር ከሆነ አንተ ለሌሎች ሰዎች እንጂ ለራስህ እየሰራህ አይደለም። ከገቢ በፊት ራስን ክፈል ማለት ለሌሎች ሰዎች ገቢ ከመሆን በፊት ለወደፊት ህይወትህና ለፋይናንስ ነፃነትህ ቅድሚያ መስጠት ማለት ነው። ሰዎች በአብዛኛው የሚያደርጉት ስህተት ገቢ ሲቀነስ ወጪ እኩል ይሆናል ቁጠባ የሚለውን ቀመር መከተል ነው። ብልሆች ግን ቀመሩን ይገለብጡታል። ገቢ ሲቀነስ ቁጠባ ወይንም ኢንቨስትመንት እኩል ይሆናል ወጪ። ማንኛውም ገንዘብ እጅ ላይ ሲገባ 100 ብር የሚሆን 100 ሺህ ብር ወዲያውኑ 10% ወይንም 20% ለወደፊት ኢንቨስትመንት ለይታ አውጣ። የቀረውን 80% ብቻ ለወር ወጪ አውለው። ይህንን ህግ በየትኛውም የህይወት ደረጃ ላይ ሆነ መተግበር ትችላለህ።
ተማሪ ከሆንክ ከቤተሰብ የሚላክልህ የኪስ ብር ወይንም አነስተኛ ገቢ ስታገኝ 10% አውጥተህ መጽሐፍ የምትገዛበት ወይንም አዲስ ክህሎት የምትማርበት የራስህ የእውቀት ካፒታል አድርገው። ተቀጣሪ ሰራተኛ ከሆንክ ደሞዝ እንደገባ የ10% አውቶማቲክ ቅናሽ ወይንም ዳይሬክት ዲፖዚት ወደ ሌላ የቁጠባ ወይንም ኢንቨስትመንት ሂሳብ እንዲሄድ አድርግ። ሳታየው ከተቀመጠ አታውጣውም። ነጋዴ ከሆንክ ከምታገኘው የተጣራ ትርፍ ላይ የመጀመሪያው ክፍያ ላንተ የረጅም ጊዜ ኢንቨስትመንት ሂሳብ ይግባ። የቀረው ለንግዱ እንቅስቃሴ ይዋል። ዛሬውኑ የሚከተለውን ውሳኔ ወስን። ከዛሬ ጀምሮ ከማንኛውም ገቢ ላይ ቢያንስ 10% ለወደፊት የሀብት ግንባታዬ ሳልነካ አስቀምጣለሁ። አስታውስ፣ ሀብታም መሆን የምትጀምረው ገንዘብ ሲተርፍ ሳይሆን ለራስህ ቅድሚያ ሰጥተህ መቁረጥ ስትጀምር ነው። የዓለማችን ቁጥር 1 ሀብታም ዋረን ባፌት የተናገረውን ታዋቂ አባባል ታውቃለህ? ተኝተህ የሚያስገባልህን የገንዘብ ምንጭ ካልፈጠርክ እስከምትሞት ድረስ መስራት አይቀርም። አብዛኛው ሰው በየቀኑ ከጠዋት 2 ሰዓት እስከ ማታ 11 ሰዓት የሚደክመው ጉልበቱን በገንዘብ ለመለወጥ ነው። ነገር ግን ጉልበትህ፣ ጊዜና ጤና ገደብ አላቸው። ጉልበትህ በሚያልቅበት ቀን ገቢህም አብሮ ይቆማል። ብልሆችና ሀብታሞች ግን ሚስጥሩን ያውቁታል። እነሱ ለገንዘብ አይሰሩም፣ ገንዘብ ለነሱ እንዲሰራ ያደርጋሉ። ፓሲቭ አሴት ማለት አንተ በቦታው ሳትገኝ ሳትጨነቅና ሳትደክም በየቀኑ ወይም በየወሩ ወደ ኪስ ገንዘብ የሚያስገቡ የሀብት ምንጮች ናቸው። ህይወትህ የሚቀየረው በየቀኑ በምታፈሰው ላብ ሳይሆን ተኝተህ በሚመጣው የገንዘብ መጠን ነው። ይህንን ለማድረግ የግድ ሚሊዮን ብሮች ሊኖሩ አይገባም። በየደረጃው መጀመር ትችላለህ። አንድ ጊዜ የሰራው የዩቲዩብ ቪዲዮ፣ ዲጂታል መጽሐፍ፣ የቪዲዮ ኮርስ ወይንም አፕሊኬሽን አንተ በተኛበት ሰዓት በዓለም ዙሪያ ባሉ ሰዎች ታይቶ በየቀኑ ገቢ ያመርታል። አንተ በየቀኑ ቆመ የምታንቀሳቅሰው ንግድ ሳይሆን በጥሩ ሰራተኛና በጠንካራ አሰራር የሚመራና አንተ በሌለበት እንኳን ትርፍ የሚያስገባ ቢዝነስ መገንባት። አነስተኛ ገንዘብ እንኳን ቢሆን አትራፊ በሆኑ ንግዶች ላይ ወይንም በፋይናንስ ወለድ መልክ ማስቀመጥ። በህይወታችሁ ውስጥ ቢያንስ አንድ ተኝታችሁ ገንዘብ የሚያመርትላችሁን የፓሲቭ አሴት ምንጭ ለመገንባት ዛሬውኑ እርምጃ ውሰዱ። አስታውሱ፣ የተራ ሰዎች ህልም ስራ ማግኘት ሲሆን የብልሆች ህልም ግን ተኝተው ገንዘብ የሚያመርትላቸውን ሲስተም መገንባት ነው። ስልክ ስትገዛ፣ ቪዲዮ ስታይ ወይንም ልብስ ስትገዛ የሌሎችን ሀብት እያደለብክ ነው። ሀብታም ለመሆን ከፈለክ ከሚገዙት ሳይሆን ከሚሸጡት፣ ከሚከፍሉት ሳይሆን ከተከፋዮቹ ወገን መሆን አለብህ። ማንኛውንም ምርት ወይንም አገልግሎት ስታይ እንዴት ልግዛው ብለህ ከማሰብ ይልቅ ይህንን አገልግሎት ሰዎች እንዲገዙት እኔ እንዴት ማቅረብ እችላለሁ ብለህ መጠየቅ ጀምር። ኪስ ቢጎድል እንኳን አይምሮ በእውቀት በክህሎት ወይም በማይናወጥ አስተሳሰብ የተሞላ ከሆነ በአጭር ጊዜ ውስጥ ያጣውን ሀብት በሙሉ በእጥፍ መመለስ ትችላለህ። በየቀኑ ቢያንስ 30 ደቂቃ መጽሐፍ አንብብ። የፋይናንስ ትምህርቶችን ተከታተል። አዳዲስ የገበያ ዕውቀቶችን ሃይ ኢንካም ስኪልስ ልመድ። አይምሮን ካደለብከው አይምሮ ኪስን ያደልበዋል። እንግዲህ አስቡት፣ እስካሁን ያየናቸውን 5 ወሳኝ ህጎች በህይወታችሁ ላይ መተግበር ብትጀምሩ ህይወታችሁ ከ1 ወይንም ከ2 ዓመት በኋላ የት እንደሚደርስ ገምቱት። ሀብታም መሆን እድል፣ ሎተሪ ወይንም የአንድ ጀንበር ተአምር አይደለም። ሀብታም መሆን በየቀኑ የምትወስዳቸው አነስተኛ ግን ወጥ የሆኑ ውሳኔዎች ውጤት ነው። ዛሬ ያየናቸውን ህጎች ሰምተህ ብቻ ካለፍካቸው ነገም ያው የትላንቱ ህይወት ነው የሚቀጥለው። ለውጥ የሚመጣው በተግባር ብቻ ነው። ከነዚህ 5 ህጎች ውስጥ ዛሬውኑ በተግባር የምትጀምሩት የትኛውን ነው? አሁኑ ከታች ባለው ኮሜንት ውስጥ ጻፉልኝ። ይህ ቪዲዮ ህይወታችሁ ላይ ጥቂትም ቢሆን አዲስ እሴትና አስተሳሰብ ከሰጣችሁ ቪዲዮን ላይክ በማድረግና ለወዳጆቻችሁ ሼር በማድረግ የለውጡ አካል ይሁኑ። እንዲሁም መሰል የፋይናንስ የአስተሳሰብና የስነ ልቦና ትምህርቶች እንዳያመልጧችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው አስተማሪ ቪዲዮ እስክንገናኝ ቸር ያቆየን።